አብርሃም የገዛ ወንድሙን ሄርሜላን ያስቀመጥክበትን አምጣ እያለ ሩታንም እያስጨነቃቸው ነው። ራሱ ከቤት አባሯት። ለምንድን ነው ሰዎችን የሚያስጨንቀው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ማሮች። እንዴት ናችሁ? እኔ ጋር ለሁላችሁ ሁሉ ሰላም ሁሉ ተማም ነው። እንግዲህ የኔ ውዶች ማለት ነው። እንግዲህ አብርሃም እጅግ በጣም ያልተጠበቀ ነገር ከባድ ነገር አድርጓል። የገዛ ወንድሙን አንቆ ሩታንም እንደዛው እያስጨነቀ እናንተ ደብቃችኋት ነው እንጂ ከኔ ጋር አልተጣላችም፣ ከኔ ጋር ምንም የተፈጠረ ነገር የለም፣ እናንተ ናችሁ የደበቃችኋት እያለ ባለፈው ትናንትና ከዳኒ ጋር ነበር ማለት ነው። አሁንም ደግሞ እንግዲህ ዛሬ ደግሞ ከወንድሙ ጋርና ከሚስቱ ከልጁ እናት ጋር ክርክር ጀምሯል ማለት ነው። ሄርሜላ ህፃን ልጅ ናት እንዴ? ሰው በፌስታል አንጠልጥሏት የሚሄደው ወይንም ደግሞ በመሬት እየጎተተ ይዟት የሚሄደው ሰው አይደለችም እንዴ? ህፃን ልጅ ናት እንዴ? እሷ በከረሜላና በማስቲካ ታላ ሰው ቤት የምትገባውና የምትታገተው? ማገትና የሆነ ነገር ማድረግ እኮ በጣም ከባድ ነገር ነው ጋይሶች። እና ስለዚህ ሩታ ምን ትፈልጋለች? ከሷ ምን ትፈልጋለች ሩታ የምታግታት? ኤፍሬምም ደግሞ ምን ይፈልጋል ከሷ? አዎ ብዙ ነገር ነግሯታል። ኤፍሬምም አይወዳትም፣ ሩታም አትወዳትም፣ ብዙዎቹ አይወዳትም። ሄርሜላን ግን አይወዷትም ማለት ያግቷታል፣ ያሰቃዩዋታል፣ ወይ የሆነ ነገር ያደርጓታል ማለት አይደለም። ምን እንዳደረጋችኋት አላውቅም። ከቤት የለችም፣ ከቤት ወጣ ጠፍታለች ምናምን ነገር። ምክንያቱም የሆነ ነገር አስፈራርተዋት ከአብርሽ ማትርቂ ከሆነ የሆነ ነገር እናደርግሻለን ብለው ያስፈራሯት ምናምን ነው የመሰለው አብርሃም ማለት ነው። ግን ሄርሜላ የጠፋችው በባለፈው ጉዳይ ስለሆነ ራሱ ፈልጎ ይቅርታ ጠይቆ ካለችበት ያምጣት እንጂ ለምንድን ነው እየመጣ ሩታን የሚያስጨንቃት? ሩታ በሰላም ልጇን ታሳድግበት ማለት ነው። እነሱ የሆነ ነገር ባደረጉ ቁጥር እየመጡ ሩታ ላይ መለፍለፍ አይችሉም ማለት ነው። ሩታ አሁን ላይ የሚያስጨንቃት የልጇ ሰላም፣ የልጇ ደስታ፣ የእሷ ደስታ፣ ቤተሰቦቿ ጋር ሄዳ ጥሩ ጊዜ አሳልፍ መመለስ ትፈልጋለች። ይሄ ነገር ነው የሚያስጨንቃት እንጂ በጭራሽ እነሱ የፈለጉትን ነገር ቢያደርጉ ቢወጡ ቢገቡ ማንንም ቢሆን አይመለከታትም ማለት ነው። የሆነ ነገር ሲፈጠር ሩታ ናት፣ የሆነ ነገር ሲፈጠር ኤፍሬም ነው፣ የሆነ ነገር ሲፈጠር ዳኒ ሜሪ ይላሉ ማለት ነው። ምክንያቱም በራሳቸው ስለማይተማመሩ ማለት ነው እነዚህ ሌቦች።